ሰላም ሰላም፣ እንዴት አደራችሁ? እንግዲህ እንደተለመደው ዛሬም ደግሞ መጥቻለሁ። ዛሬ እንኳን የማሳያችሁ ስፓጌቲ አላ ፑታኔስካ ይባላል። እንግዲህ ለእኔ ማለት ነው በጣም ከምወዳቸው የፓስታ አይነቶች ውስጥ አንዱ ነው። እንግዲህ እሱ ነው የምንሰራው ዛሬ። በጣም ደስ የሚል ነገር ነው። ተከታተሉት። ለመጀመሪያ ያክል የሚያስፈልገን ማለት ነው ነጭ ሽንኩርት የማይቀር ነው፣ ኦሊቬ ይሄም ሊሆን ይችላል ወይም ደግሞ ጥቁሩም ሊሆን ይችላል ወይም ደግሞ ሁለቱንም ማድረግ ትችላላችሁ። ከዛ ደግሞ ካፐሪ የሚሉት አለ። ከዛ ደግሞ ዘይት የማይቀር ነው። ቃሪያ ማድረግ ትችላላችሁ ወይም ደግሞ ልክ እነሱ ልክ እንደዚህ በርበሬ የሚመስል ነገር አለ፣ ምንድነው የተፈጨ አይነት ነገር፣ እሱንም መጠቀም ትችላላችሁ ወይም ሁለቱንም። እነዚህ ከሌሉን ደግሞ ያው አገር ቤት ባለን ነገር ለምሳሌ በርበሬ መተካት እንችላለን። በዚህኛው ኬዝ ሌላ የሚያስፈልገን ምንድነው ያው ፕሬሴሞሎ ወይም ደግሞ የሾርባ ቅጠል የማይቀር ነገር ነው። እሱን እንጨምራለን። እኔ እንግዲህ ሁለት አዘጋጅቻለሁ። ሁለት ምንድነው ቃሪያ የሚመስሉ ያው ግን ሚጥሚጣ ነገሮች ናቸው፣ በጣም ያቃጥላሉ። እነሱን እናደርጋለን። ለዛሬ የምጠቀመው የፓስታ አይነት ያው ልክ እንደተለመደው ነው። ያው ምንድነው ርዕሱ እንደሚለው ማለት ነው ስፓጌቲ አላ ፑታኔስካ ነው የሚለው። ስለዚህ ስፓጌቲ ያው ፑታኔስካ የሚባለው ያው የፓስታ አይነት መሆኑ ማለት ነው። ስለዚህ የምጠቀመው ስፓጌቲ ይሆናል ማለት ነው። ስለዚህ ውሃ ይፈልቷል። እንግዲህ ሌሎች ዝግጅቶችን እስከማዘጋጅ ድረስ ፓስታዬ እንዲደርስ አደርጋለሁ ማለት ነው። ዛሬም እንደተለመደው ያው በግምት በእርግጥ ሚዛንም አለችኝ፣ ግን ብዙም አስፈላጊ አይደለም። ከተረፈም በኋላ የምበላው ነገር ነው የሚሆነው። ሬስቶራንት ቢሆን ግን ያው ምንድነው ግዴታ ነው ያው ምንድነው የሚባለው በትክክል መምጣት ስላለበት ያው እንደዛ ማድረግ ይችላሉ። እንግዲህ ከነጭ ሽንኩርት እንጀምራለሁ። ነጭ ሽንኩርቱን እንግዲህ ሁል ጊዜ እንደማደርገው መካከል ላይ ቆርጣለሁ፣ ልክ እንደዚህ። ከዛ የሚሆነው ምንድነው ድቅቅ አድርጎ መክተፍ ነው የሚሆነው ማለት ነው። ያው ድቅቅ ስል በደንብ ልክ እንደንተ ማለት ሳይሆን ልክ እንደዚህ በስሱ። እኔ እንግዲህ የነጭ ሽንኩርቱን ጣዕም ስለምወደው ማለት ነው። ያው ሲበዛም ብዙ ነው፣ ምንድነው ሲበዛም አስቸጋሪ ነው። ግን ቢሆንም እኔ ስለምወደው ማለት ነው ተጨማሪ ነው የምጨምረው። ለዛም ነው ሁለት ያደረኩት እዛ ጋር። እንግዲህ ለመጀመሪያ ያክል የምንጨምረው ምንድነው የሆነው ዘይት ነው ማለት ነው። ዘይት ለኩሳለሁ። ጋዝ ከዛ እንግዲህ ጋዙ ምንድነው ዘይቱ ትንሽ ሞቅ እስከሚል ድረስ ማለት ነው ቲማቲም እንደማዘጋጃለሁ። ልክ እንደዚህ እንግዲህ በትንሹ እንዲጠበስ አደርጋለሁ። እስከዛ ነጭ ቲማቲማችንን እንከትፋለን።
ሁልጊዜም እንደዚህ ዞር ዞር ስታደርጉ ማለት ነው ለመጥበስ ከእሳቱ ትንሽ ራቅ ማድረጉ ተመራጭ ነው። አሁን ጥሩ ፖይንት ላይ ነው ያለው። ስለዚህ ቀጣይ ደግሞ የምናደርገው ምንድነው ጋዜን ትንሽ ቀንሳለሁ። ሌላ ያልገለጽኩት ነገር ምንድነው አሊሽ የሚባል አለ። ልክ እንደ ሐዋሳ አካባቢ እነዚህ ትናንሽ አሳዎች አሁን ጥሬ ስጋ አድርገው የሚመገቡት አይነት ማለት ነው። እነሱ በደንብ በነጭ ሽንኩርት በሎሚ ተዘፍዝፈው ማለት ነው እና በጨው ከዛ በኋላ ደግሞ በዘይት ውስጡ ላይ ተደርጎ በምንድነው አየር በማመቅ ማለት ነው። ልክ እንደዚህ ተዘጋጅቶ ለረጅም ጊዜ አገልግሎት ላይ ይውላል። እሱ ነው የሚሆነው ማለት ነው። እሱን ከላይ ጨምራለሁ የተወሰነ ልክ እንደዚህ። ከዛ የተወሰነ ደግሞ ልክ እንደዚሁ ኦሊቭ ጨምራለሁ። እኔ ስላለኝ ነው እንግዲህ ሁለቱንም የምጨምረው። እናንተ ግን ያላችሁ መጠቀም ትችላላችሁ። ከጥቁሩም ልክ እንደዛው። ከዛ ደግሞ የሚያስፈልገኝ ካፐሪ የሚባለው አለ። ካፐሪውንም ደግሞ ጨምራለሁ። እሱ ያው በጨው የተዘፈዘፈ ስለሆነ ከዚህ በፊትም ተናግሬያለሁ፣ ግዴታ ማጠብ ያስፈልጋል። አሁን ላይ ጋዜን ለኩሳለሁ በድጋሚ ያው ለእናንተ ለማሳየት ስለሆነ ነው። አሁን እዚህ ጋር ያለው ነገር ደርሷል። ስለዚህ የማደርገው ምንድነው ቲማቲም የመጨመር ነው የሚሆነው ማለት ነው። ንፋስ ስላለ እንደምታዩት ያው እሳቱን እያጠፋብኝ ስለሆነ እዛ ጋር መልሼ አደርገዋለሁ። ከዛ ቃሪያን ማለት ነው ከትፌ የሚጨምር ይሆናል። ለዚህ ነው ይሻላል። እንግዲህ ይሄኛውንም መጨመር ላይ ፈልግ እንግዲህ ይሄኛውንም መጨመር ይችላል። ምንም ልዩነት የለውም።
እንደምትመለከቱት ነው እንግዲህ ጥሩ ሆኖ እየበሰለ ነው። ሌላ የምናደርገው ምንድነው? ፓስታችንን አሁን መከታተል ነው የሚሆነው። አልዴንት የሚባለው ደረጃ እንደደረሰ ገና ነው። አሁን እንግዲህ በዚህ ደረጃ ላይ ማለት ነው ተጨማሪ ምንድነው የፓስታ ውሃ ካስፈለገን ከዛ ላይ ወደዚህ እንጨምራለን። ልክ እንደዚህ ድምፁ እስከሚጠፋ ድረስ ማለት ነው። ልክ እንደዚህ ይሆናል ማለት ነው። እንግዲህ ፕሬትሴሞሎ የማይቀር ነገር ነው። እሱን እንጨምራለን። ቅጠሉን ብቻ ማለት ነው። እግሩን እንግዲህ ያስፈልጋል፣ ጣዕም ይሰጣል ካላችሁ መጨመር ይቻላል። ልክ እንደዚህ እንግዲህ ከዚህ ቀደም ቪዲዮ ባዘጋጀሁት ላይ ማለት ነው እንደነገርኳችሁ በተለይ ሬስቶራንት ውስጥ ለሚሰራ ሰው ለምንድነው ለሰራተኞቹ ማለት ነው ያው ግዴታ ምግብ ማዘጋጀት ይኖርብናል። እንግዲህ ለሰራተኛ ከሚሆኑ ቀለል ካሉ የፓስታ አይነቶች ውስጥ አንዱ ራሱ ይሄን ይሆናል። ይሄን ራሱ ካዘጋጃችሁ በጣም ደስተኛ ነው የሚሆኑት። ወይም ደግሞ ለቤተሰብም ለልጆችም ብቻ የሆነ ቀለል ያለ ነገር ሰርቶ ለማዘጋጀት በጣም ተመራጭ ነገር ነው። እኔ በጣም የምወደው ፓስታ አይነት ነው ይሄ። ልክ እንደዚህ ይሆናል ማለት ነው። ለማሳየት ያለ ነገር እንደዛ ይሆናል። እንግዲህ ከዛ ፓስታ እንመለከታለን። ኦኬ ፓስታችንም ደርሷል። እንግዲህ ጋዙን ማጠፋ ይሆናል። ከዛ ፓስታ እንጨምራለሁ ከላይ። ኦኬ የቀረውን ጊዜ እዚህ ላይ እንጨርሳለን ማለት ነው። ልክ አስፈላጊ ሰዓት ሲሆን እነዚህ እግር ብለን የጨመርናቸው የፕሬትሴሞሎ አውጥተን መጣል። ልክ እንደዚህ ይታያል አይደል? ልክ እንደዚህ ማለት ነው። ከዛ ፓስታችንን የምንቀምስ ይሆናል። ጨው ካለው ከሌለው ካነሰው
በጣም ትንሽ ጨው መጨመር ያስፈልጋል። ከላይ ጨምራለሁ። ከዛ ደግሞ አስፈላጊ የምለውን የውሃ መጠን ደግሞ የፓስታ ውሃ ያው እንግዲህ ትክክለኛው ሰዓት ላይ ስላወጣሁት የፓስታውን ማለት ነው። ያው ጥሩ ደረጃ ላይ ነው ያለው፣ አልደንት የሚባለው ሆድ ላይ ማለት ነው። ልክ እንደዚህ ከዛ ለመጨረስ ያህል ትንሽ ከላይ ፕሬሴሞል እናደርጋለን። እንግዲህ እንደምትመለከቱት ነው፣ በጣም ቀላል ነገር ነው። አሁን ስንት ደቂቃ እንደሆነ አላውቅም። ቢያንስ አንድ 10-15 ደቂቃ ነው። 15 ደቂቃ ያው ውሃው ፈልቶ ስለነበረ 10-15 ደቂቃ ነው የሚሆነው። እንግዲህ በዚህ በቀላል ደቂቃ ውስጥ ማለት ነው እንግዲህ ለቤተሰቦቻችሁ ወይም ደግሞ ለጓደኞቻችሁ ሊሆን ይችላል ልክ እንደዚህ ሰርቶ በቆንጆ ሁኔታ ማቅረብ ይቻላል ማለት ነው። እንደምትመለከቱት ነው እንግዲህ በደንብ ክሬምም አለው፣ የክሬሙን ፓርት አለ። ስለዚህ ልክ እንደዚህ ትንሽ ፓስታው ደግሞ እንዲቀዘቅዝ አደርጋለሁ፣ ያው እንዲዋሃድ እንደዛ ከመንገድ ልክ እንደዚህ። አሁን የምናደርገው ምንድነው ፓስታችንን ሳህን ላይ ማድረግ ነው የሚሆነው። እንዲታያችሁ በዚህ በኩል ዙር እንግዲህ እንደምትመለከቱት ነው። በቃ ሙሉ ለሙሉ ክሬም ነው ማለት ይቻላል። በጣም ሁሉንም ለማድረግ ያህል ማለት ነው። እንደዚህ አደርጋለሁ። ከዛ እንግዲህ ሳህኔ ላይ የሆነ ትንሽ የቆሻሸሸ ነገር ካለ ያው ምንድነው ለእንግዳዬ ለማቅረብ ምንድነው የሚደብር ነገር ሊሆን ስለሚችል በደንብ አጸዳለሁ። ከዛ በኋላ እንግዲህ ማቅረብ ነው የሚሆነው ማለት ነው። የሚታያችሁ ከሆነ አላውቅም፣ ልክ እንደዚህ ያሳያችኋለሁ። ልክ እንደዚህ እያንዳንዱ ክሬም በደንብ ነው እንግዲህ የሚታየው። ከላይ ደግሞ ትንሽ ጣል ጣል ማድረግ ይቻላል። ፕሬሴሞሎ ልክ እንደዚህ ይሆናል ማለት ነው። እንግዲህ የተባረከ ይሁንላችሁ ማለት ነው። ሌላው የቀረው ከዛ በተረፈ እንግዲህ ስለተከታተላችሁ በጣም አመሰግናለሁ። እንግዲህ እንደተለመደው ማለት ነው የጣሊያኖቹን የምግብ አሰራር ዘዴ ከታች ከሚባሉት ማለት ነው ወይ ትናንሽ ከሚባሉት ከነዚህ አይነት ይሄም ራሱ ትንሽ አይደለም፣ ግን ለማንኛውም ትንሽ ብለን የምንወስደው ከትናንሹ ጀምሮ እስከ ትላልቅ ከሚባሉት ድረስ የማዘጋጅላችሁ ይሆናል። ተከታተሉኝ። ሁል ጊዜ ሰላም ሁኑ።